የመጣ ነው እባክሽ ይሄን ነገር ባናረግ ደስ ይላል እባክሽ በቃ ልቀቂው እሺ በይ ሳሚ እባክሽ አባቴን አክስቴ እንደገደለችው ስለነገረችኝ ነው እንጂ ክፉኛ አይደለም። ማለት በህይወቱ እንኳን አገኘዋለሁ ብዬ አስቤ አላቅም። እና እናቴ ባሏ ነው ምናልባት ቅም ይዛባት ምናምን ሊሆን ይችላል ሊሆን የበደላት ነገር ይኖራል ብዬ ማሰብኩኝ። ግን ያክስቴ ነው ሞሬ ከፈው ያሳመመኝ። እነሱ አሁን እንግዲህ እኔም ስለታሰረ ማንነቱ አለይም ያው እዛ ጋር መንቀሳቀስም አልችልም። ግን አንተ እንደ ያሰቃየን እኛ ሀብት እናከማቻለን። አንተ ህይወት እስከሚወጣ ድረስ ገንዘብ የተቀበል ትኖራለህ እንደዚሁ። አዎ እህቴ እንግዲህ በፊት እኔ የነበረው ንብረት እንትን ስል እሷ በእኔ ቁጥጥር ስር ነበረች። ያው ሌላ እንትን የለም ወራሽ የለም፣ አንድ እሷ ነች። እኔ ትዳር ከያዝኩ በኋላ በቃ ይክደኛል ምናምን ብላ ያው እሷ እኔም አንዳንዴ ትጠይቀኛለች፣ ትመጣለች፣ ያለው ነገር እንትን ትላለች። ግን ያው ከዛ ከሰዎቹ እናቷን እነዛም ስለሚያሸንፏት አሸንፋ መውጣት አልቻለችም። እሱ በቤት ኪራይ እየለመንኩ ያመጣሁ የሰጠኋት ያን ስትል ምንም አትሸነፍ ልጅ ነች። በጣም 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 ጎበዝ ነኝ። በጣም በጣም እንትን ምናት ልጅ ነች እና ሌላ ውሽማ አይኖራት እኔ አላውቅም። ያን ለመጠቀም ስትበል ለምን ትበል ይሄ ሁሉ ወንጀል ልትፈጽም የምችለው ለሀብቱና ለንብረቱ ብቻ ስትል። ከዛ መኪና ተገዛ። እሱ የሚያየው የአባቱ መሞትም ኖረም ምንም እንትን የሚለው ነገር የለም። በቃ ከበፊት ከድህነት ወጥቶ አሁን መኪና ይዞ ያለውን ኑሮ ነው የሚያየው እንጂ ቆይ ምን ብታረጋቸው ነው አባ? ምን በድያቸው? እኔ ንብረቴን ሀብቴን ጥዬላቸው መጨፈሪያ ያደረጉት እንጂ ምን አደረኩ? እና አንቺ አባቴ ይቅርበለኝ ማለት ወንድምሽ ነው። እሺ ማለት ጥፋት እንደጠፋው አውቃለሁ፣ ይገባኛል። ግን በጣም ይቅርታ። አሁን ግን ከአባቴ ጋር ልሁን እባካችሁ። ከዚህ በላይ እንዳላቅ ነው ያደረገች። እኔ የበደልኳቸው ያጠፋኋቸው ይቅርታ አድርጉልኝ። እስቲ እባክሽ ሞቷል ብለው ነበር እኮ። ስለምንድን ነው የምታወሪው? እኔ አእምሮዬ ላብድ ነው፣ እያመመኝ ነው ራሴ። የገዛ አባቴን ነው እንደዛ አካል ጉዳተኛ ሆኖ ሽንት ቤት እንኳን ወሰደኝ ሲለኝ አልፈተኛ ምለው አቤት እንዲቀመጥ ተደርጎ ነው። በቃ አልታገተም ነው። ሰውየው ማን እንደሆነ ታውቃለህ? አላውቀውም። እኔ እናቴ ነች እንዳግዛት ያደረገች አይደለም። እናቴን አስገድዷት ነው። በቃ እሱ ከሞታ አንቺንም እንገልሻለን ምናምን ብሏት ነው። ለዛ ነው እናቴ ወንጀልም ቢሆን አሁን ሰውየውን ለመያዝ እናቴ አችልም፣ አቅም የላትም። እኔ ነኝ በቃ ጓደኞቼ ምናምን ጠርቼ በመኪና ሰውየውን ይዘነው መጣን። እዚህ አስቀመጥ ነው ያለበት ቦታ። እኔ እንጃ ሰውየው በቃ እኔ ሰውየው ብር ይዞባቸዋል መሰለኝ። በቃ ብር እየሰጠችን ሰጥየው በቃ ህይወታችንን ለማስተካከል በዛ ብር ነው እያስተካከልን ያለነው። በጣም ገንዘብና በሱ እኔ በየወሩ እንደሚገባላት ገንዘብ ነው የማውቀው ለሷ እንጂ የገንዘቡ መጠን ምናምን አልነገረኝም ግልጽ አድርጋ። ይሄ ምኑ ነው እንጂ ሰው ሲደበደብ ሲደማ ሲወልቅ ሲጎዳብህ ሲሞትብህ ነው ወንጀል አይደል እንዴ? ሰው አንድ ቤት ቁጭ ብሎ እየበላ እየጠጣ ከኖረ ምንድነው ወንጀልነቱ? ስለምንድነው ስለምን ይቀጣ ነው የምታወሪው? ምንድነው ተነሽና መናገር ያለበት ነገር መጀመሪያ ተረጋግተን መቼ ነው ማንተው? ምን ነገር ያስጨነቅሽኝ እኮ አባትን ምኑ ነው አባት? ያገት ነው ሰውዬ አባት። የትኛው ሰው? የኔ አባት? የኔ አባት ነው ያ ሰውዬ? አዎ ይቅርታ አድርግልኝ። ምንድነው ማየ አባት ነው ስትይ ምንድነው ማለት ነው? አባት ነው ማለት የገዛ የኔ አባት ነው። እንደዛ ጨለማ ቤት ውስጥ አስገብቼ እንደዛ ሲጮበት ነበር አባቴ ውሃ ተቀምጦ ነው ሊማርገው። ለፍቼ ነው ያሳደግኩ ጥሩ ኑሮ እንድትኖር ብዬ አንተን ለማሳደግ ለፍቼ እንደዚህ አይደል ተግባባን። በቃ እኔ ልጄን ለማሳደግ ብዬ ነው። በቃ ካሁን በኋላ እንዴ ለፍቼ ያሳደግኩ ልጅ ምኑ ነው የሚበቃው? ምን ላድርገው? የኔ አባት ብዬ ላሳየህ። ተግባባን። በቃ እኔ ልጄን ለማሳደግ ብዬ ነው። በቃ ካሁን በኋላ እንዴ ለፍቼ ያሳደግኩ ልጅ ምኑ ነው የሚበቃው? ምን ላድርገው? የኔ አባት ብዬ ላሳየህ። ምኑ ረጋጋለሁ? እስከ ዛሬ ድረስ እኮ ባይወዝ ነበር ሲያታልሉኝ ነበር እኮ።
እንግዲህ እንዲያረጋግጥ እንፈልጋለን። አንድ ወንድምሽ ማለት የተባለ ሰው አለ። እሱን እርግጠኛ መሆን የምንችል ሰላም ሰላም፣ ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ከጋሽ ነጋሽ ጋር ተመልሰናል ማለት ነው። ከሁለት ቀን ይመስለኛል አይደል? ጋሽ ነጋሽ 2 ቀን አካባቢ ሕክምናቸውን ሲከታተሉ ነበረ። በጣም በአስደንጋጭ ሁኔታ አንድ ክፍል ውስጥ በጣም ለማየት ለመስማት በጣም በሚያጸይፍ ክፍል ውስጥ ነበር ያገኘናቸው። አይናቸው ተሸፍኖ እጃቸው ታስሮ የሚበሉት አጥተው ነበር አግኝተናቸው የነበረውና ሕክምናም ክትትል ሲያደርጉ በጣም አቅም እንዳነሳቸው እዛ የነበሩ ዶክተሮች በጣም ደንግጠው እንደነበር አይተናል። ብቻ አላውቅም፣ ብዙ አስደንጋጭ ነገሮች ገጥሞን ነበርና ጋሽ ነጋሽ በመጀመሪያ ጤንነቱ ሙሉ ለሙሉ ተመልሶ አሁን ያሉበት ጥሩ ነገር ላይ ደርሰው ስላየሁት በጣም ደስተኛ ነኝ። እንግዲህ ተመልካቾቻችን ብዙ ታሪክ እንደተፈጸመ እኚህን ሰውዬ ተኮር በማድረግ ብዙ ወንጀሎች እንደተፈጸመ አይታችኋል። ከመጀመሪያው ጀምሮ እንግዲህ አይነ ስውሯ ሴትዮ ስትታሰር፣ ከዛ በተጨማሪ ብዙ ነገሮች የእሳቸው ሚስት የነበረችው ሴት ጭምር ብዙ ነገሮች እንደዋሸች ለእሳቸው ሀብት ስትል ብዙ ሰዎች እንደበደለች አሁን ደግሞ እንደሰማነው ብዙ ጉዶች አይተናል ማለት ነው። በመጨረሻም ግን ሞተዋል የተባሉት ፍቃድ ጠይቀን አስክሬናቸውን አስቆፍረን ብዙ ነገር አድርገን የነበሩት ጋሽ ነጋሽ በህይወት ተገኝተዋል። ይህ ደግሞ የእናንተም ድጋፍ በሀሳብ በተለያየ መንገድ ከኛ ጎን በመቆማችሁ ነው ጋሽ ነጋሽ እንድናደርገኝ ያደረገው እና እናንተንም ከልብ እናመሰግናለን ማለት ነው። ጋሽ ነጋሽ በመጀመሪያ እርሶን ስላገኘን በጣም ደስተኛ ነን። እንደው በእርግጥ የኋላውን ነገር ለማስታወስ ፈልጌ አይደለም፣ ይገባኛል ምን ያህል ሊረብሽ እንደሚችል። ለረጅም ጊዜ ነው ታፍነው የነበሩት እና ግን እኛም ተመልካችም የእርሶን ነገር ሲያስጨንቀን ስለነበረ ማወቅ እንፈልጋለን እና በምን አይነት ሁኔታ ነበር ለመጀመሪያ ጊዜ የታገቱት? እንደው ካስታወሱት ነገር ስ። እሺ አመሰግናለሁ። እኔ ያው እንግዲህ ከወታደር ቤት ወጥቼ እግሬን ታሜ ሁሉ ተሰቃይ የነበረው ያው በእነሱ በመተባበር እነሱ ሲሉ ለገንዘብ ነው። ገንዘብን ለመውረስ እርስ በርሳቸው ተገናኝተው በፊት ያው በውትድርና ያገኘኋት ባለቤቴ ባትሆንም ያው ጊዜው ነበረችው ጓደኛ፣ ከሷም አንድ ልጅ ነበረኝ ወልዳ የአንድ ንብረት ለመዝረፍ ድጋሚ ካገባኋት ሴት ጋር እንትን ብለው ተቀናጅተው ይሄ ሁሉ ችግር ይሄ ሁሉ አደጋ ይሄ ሁሉ እንትን ያደረጉብኝ ከጦርነቱ ከመሳሪያ የበለጠ የእነሱ መሳሪያ ነው የባሰብኝ። ተደራጅተው እኔን ለመግደል እኔን ለማለት ያው ፈጣሪ ያላወጣው ነፍስ አልወጣም። እዛ ጋር መጸዳጃ ራሴ ላይ ተጸዳዳ፣ ውሃ ጠምቶኝ ምግብ ከልክለውኝ ያው እግዚአብሔር እናንተን አዞልኝ ለዚህ በቅቻለሁ። እግዚአብሔር ይመስገን። አሁንም ያለው እንትኔ ያው እነሱ ዞሮ ለገንዘብ ነው። ያቺ የነበረችው ሀብት የነበረችው ንብረት ለመውረስ ነው። እናትየው እኔን ያውሉ ሲያሰቃዩ ተቀናጅተው ከአንድ እህት ነበረችኝ ከዛች ከባለቤቴ ጋር አንድ ሆኑና ያቺ ገንዘብ እንትን ለማለት ውርስ ለመጨመር ሲሉ እኔን አሰቃዩኝ። ያው እንግዲህ ፈጣሪ አላለም፣ አልሞትኩም። ልጆቼም አሉኝ ላለሁ ወለድኩ በሚለው እንጂ የት እንዳሉ አላቅም። አሁን እግዚአብሔር ፈቅዶ በእናንተ አማካኝነት ላገኛቸው እችላለሁ። እንግዲህ ጋሽ ነጋሽ እኛም እርሱን ስናገኙት የነበሩበትን ሁኔታ አስታውሳለሁ። አባቴና በጣም ተጎድተው ነበረ፣ ብዙ አይነት ጉዳት ደርሰውበት ነበረ። አይኖት ታስሮ ነበረ እና ከዚህ ጭምር ይዘነው ስንሄድ ወደ ሐኪም ቤት አይኖት ላይ ራሱ ከፍተኛ ጉዳት ነበረ። ተመልካቾቻችን እንግዲህ እዛ ቦታ ላይ የነበሩ ዶክተሮች አይናቸው ላይ ጭምር ረጅም ጊዜ ከመታሰር የተነሳ ከፍተኛ ጉዳት እንደደረሰባቸው ሲናገሩ ነበር። አሁን በሙሉ ጤንነት ተመልሰው በማየት በጣም እኛም ደስተኛ ነን። እንግዲህ የደረሰበትን ነገር እየነገሩ ነበር። ይሄ እግሮት ውትድርና ቤት በነበሩበት ሰዓት የተጎዱ ጉዳት ነው። ውትድርና ላይ የተጎዳው እንደዚህ አይነት የእግር ጉዳት እያለበት ጭምር ነው እንግዲህ እዛ ሲሚንቶ ላይ አስራውት ቁጭ አድርገውት የነበረው። በዛም ደህና እንደው በፊት ተከታታይ ትንሽ ነበር። ያ ቅዝቃዜው የተቀመጥኩበት ሴራሚክ ስለነበረ ቅዝቃዜ ባሰ እግሬን ትናሽ እንዲኮማተር ምናምን አድርጎኝ እንዲሁም አሁን ያው በሐኪሞች ትንሽ እንትን አለ እንጂ ጭራሹንም ስፕራይ እንትን ሆኖ ነበር፣ ፓራዛይት ሆኖ ነበር በቃ ማለት ይቻላል። ግን አሁን ያው ሐኪሞቹም ድጋፍ በማድረግ የእናንተም በየጉድጓዱ ገብታችሁ እንደዚህ ሰውን ያለው ተቸገረውን እንዲፈልጋችሁ በየቤቱ እያወጣችሁ ለህዝብ እነዚህ እንትን ማድረጋችሁ ብርሃን ነው ራሱ ይሄ። እናንተን ማመስገን እፈልጋለሁ። እግዚአብሔር ያው የኋላውም የነበረውም ታሪክ ከፊት እስከ ኋላ አቀናጅታችሁ ለዚህ ለህዝብ ስላቀረባችሁ ታመሰግናለሁ። አሁን ልጆቹም
በህይወት ካሉ ማየት እንፈልጋለሁ። እኔ በቃ ልጆቹ የልጅ ናቸው። መቼም ምንም ቢያጠፋ ምንም እንትን ቢል ያው ከአብራክ የተፈጠረ ነው። ምን ትላቸው አልችልም። እንደው እዛ ቦታ ላይ ሲደርስበት የነበረው ጉዳት ምን ይመስል ነበረ? ምን አይነት ሰዎች ነበረ እየመጡ እርሱን ሲያወሩት የነበረው? እንደው ያው ያገቱት ሰዎች ይኖራሉ መቼም እስካሁን ድረስ ዝም ብለው አልቆዩም። ረጅም ጊዜ ነው ከታገቱና የሚበሉት የሚጠጡትን የሚያቀርቡለት ሰዎች ይኖራል። እዚህ ቦታ ላይ እየመጡ የሚያስፈራሩ ሊሆን ይችላሉ። እርሶን በተለያየ አይነት ሁኔታ የሚከታተሉ ሰው ሊሆን ይችላል። እዚህ ቦታ ላይ ሲመጡ የሚያወሯቸው ነገሮች ምን ይመስሉ ነበር? እርሶ ላይ የሚይዙት ዛቻ ወይ የሚሉት ነገር ነበረ በሰዓቱ? አዎ እነሱ አሁን እንግዲህ እኔም ስለታሰረ ማንነቱ አልለይም። ያው እዛ ጋር መንቀሳቀስም አልችልም። ግን አንተ እንዲህ ያሰቃየን እኛ ሀብት እናከማቻለን። በአንተ ህይወት እስከሚወጣ ድረስ ገንዘብ የተቀበል ትኖራለህ። እንደዚሁ በቃ ነፍስ ከዚህ ይወጣል እንጂ ሌላኛ እንትን የምልህ ነገር የለም እያሉ ነው የሚናገሩት። እንግዲህ ሴትም አለች ወንድም አለ፣ ሌሎችም የተቀያየሩ እንትን የሚሉ ሰዎች አሉ። እኛ በአንተ ህይወት እኛ በቃ በልጽገናል፣ ሀብት አግኝተናል፣ ገና ትሰቃያለህ፣ ገና ህይወት ከዚህ ቤት እስከሚወጣ ድረስ ትኖራለህ ያሉ ነው በሚያስፈራሩ። ግን ያው እግዚአብሔር ያልፈቀደላቸውም እናንተን ደረሳችሁ ከዛ ሁሉ እንትን ወጣሁ። እነሱም ያው ወንጀል ነው በወንጀል ደረጃ በህግም እንዲጠየቁ አቀነባባሪውም ተቀባዩም ሰጪውም በህግ እንዲጠየቁ እፈልጋለሁ። አቶ ነጋሽ እንግዲህ ብዙ ነገሮች ደርሰውበታል፣ ብዙ ነገሮች ተደርገዋል እና እንደው አንዳንድ ነገሮችን እንዲነግሩኝ እፈልጋለሁ። ያው ስለ እህቶት የተለየ ሁኔታ ሰምተን ነበረ። እህቶት የእርሶ እገታ ላይ ተሳታፊ ነበረች። ከዛ በተጨማሪ ደግሞ እህቶት እርሶ ላይ ብዙ ጉዳት አደርሳለች በሚል ምክንያት ልጆ ብሌን ጭምር እሷ ላይ በከፍተኛ ሁኔታ ጉዳት አደርሳለች የሚል ነገር ነው። ብቻ ብዙ ነገር አለ። አሁን እርሶ ባሉበት ሁኔታ መናገር የማልፈልጋቸው ነገሮች ከነገ ወዲያ በኋላ ጤናውን በጥሩ ሁኔታ በደንብ እየተመለሰ ሲመጣ እያንዳንዱ ነገር ማወቅ አለበት ብዬ ማስብ። አሁን ግን ለጤንነቱ መጨነቅ ስላለብን ትንሽ ከላይ ነው እየነገርኩት ያለሁት እና እንደው ከእህቶት ጋር ያለው ቅርበት ምን ይመስል ነበር? እንዴት እህቶት በዚህ ልክ እርሶ ላይ ልትጨክንና ከሌላ ሰው ጋር ሴራ እርሶ ልታሳግት ትችላለች? አዎ እህቴ እንግዲህ በፊት የነበረው ንብረት እንትን ስል እሷ በእኔ ቁጥጥር ስር ነበረች። ሌላ እንትን የለም፣ ወራሽ የለም፣ አንድ እሷ ነች። እኔ ትዳር ከያዝኩ በኋላ በቃ ይክደኛል ምናምን ብላ ምንም ወደ ሌላ ተንኮል ነገር ምናምን ማቀነባበር ጀመረች። ከዛ እኔም ያው በሽተኛ ሆንኩ። ከዛ እንትን ስትል ልጅቷ ልጄን ግን ብሌን ግን ከእነሱም ጋር እንትን ብትል ለእኔ ታዝናለች። አዝና በቃ አንዳንድ ነገሮች ትከታተላለች፣ እኔንም እንትን ትላለች። ግን ያው እነሱ ለዛች ለገንዘብ ብለው እሷን ያሸንፏታል። እሷ በእርግጥ እኔ ተቸግሬ ምን ብዬም ከሰውም ጋር ለምኜ ጓደኞቼ ጋር በነበረኝ ንብረት ሁሉ ርቆኝ አጥቼ ጓደኞቼ ጋር ወታደር ቤት እንትን የምላቸው ሰዎች ነበሩ። እነሱን ሄድኩ የለመንኩ ቤት ኪራይ ገና እየከፈልኩ ነበር የምኖረው። ግን ያ አሁን ያቺ እህቴ ይሄ ሁሉ ጠንስሳ የኔን ህይወት እንትን ብላ ገንዘብን ለመካፈል ከባለቤቴ ጋር ከብሌን እናት ጋር ተስማምታ ገና ሌላ በፊት አንድ እንደዚህ ጓደኛ እንትን ያልኳት ነበረች። እሷም ወስደው አጥንትነው ልጅ አለ ምናምን አለው ያ ልጅ ጭራሽ መጥቶ እንዳይጠይቃቸው ከዚህ ንብረት እንዳይካፈል ብለው ሴራ እያደረጉበት እሱ የእሱ እናት የልጁ እናት ደግሞ ይሄ ሚስጥር ልጁ አያውቅም። እሷ ደግሞ እቺ ገንዘብ ለማድረግና ራሷን ኑሮዋን ለማሻሻል ስትል በእነዚህ ሰዎች ጋር አንድ ላይ ተቀናጅታ የኔን ህይወት አበላሽተው የኔን ከቤት አስወጥተው ንብረትን ለማካፈል ያስሩ ሴራ ነው። እህቴ እኔ በደልኳት ነገር የለም፣ ከለከልኳት ነገር የለም። በቃ በምን አይነት መንገድ ይህን ጭካኔ ውስጥ እንደገባች እኔ ራሴ ሊገባኝ አይችልም። እንደው ከእህቶት በተጨማሪ አሁን አያይዘው ስላለነሱልኝ ነው ስለ ባለቤቶ እና ስለ ልጆ ነበር ሲናገሩ የነበረው እና ልጆ ብሌን ለእርሶ ያላትን ነገር በደንብ አይቻለው። ምናልባት የሰራችው ስራ ተገቢ ነው ብዬ ባላስብም እህቶት ላይ ከፍተኛ ጨካኔ በተሞላበት መልኩ ብዙ ጉዳቶችን ስታደርስ ነበር እና እንደው ከልጆ ብሌን ጋር ያሉት ግንኙነት ምን ይመስል ነበረ? እንደው ስለሱ አንዳንድ ነገሮችን ቢነግሩኝ። ከልጄ ጋር ያለኝ ግንኙነት ከልጆ ብሌን ጋር? አዎ እሺ። አሁን እንግዲህ ብሌን እኔ በጣም ህይወቴ ነች። በቃ ምንም ማትሸነፍ ትንሽ የእድሜ ጉዳይ ስለሆነባት እንጂ እነሱን አያሸንፏት ነው። ባለቤቴ እኔን መድከሜን አይታ ውክልናን አዙራ ያ ሁሉ ስንት ስትል ያ ገንዘብ
ንብረቱ ለመውሰድ ነው። ልጅቷ ገና አታውቅም፣ ገና ነች። ብሌን ያን ታሪክ ከፍ ያለች ቢሆን በአሁኑ ሰዓት ቢሆን ከእሷ ጋር አብረን እየተቸገርን አብረን በቤት ኪራይ እየለመንኩ ያመጣሁ እየሰጠኋት ያን ስትል ምንም አትሸነፍ ልጅ ነች። በጣም 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 ጎበዝ፣ እኔ በጣም በጣም እንትን እምላት ልጅ ነች። እና እነዛ ሁሉ ላለማሸነፍ የኔን እንትነት ላለመስማት ከአክስቷ ጋር ያ ሁሉ እንትን ያደርጋችሁ ለእኔ ብላ ነው። በዛም እንትን ውስጥ የገባችሁ ችግር ውስጥ የገባችሁ ይህን ወንጀል ልትፈጽም ያደረግባት ይህን ሁሉ ተሰቃየችው ለእኔ ብላ ነው። እኔ ደግሞ እስካለው ድረስ አሁንም እግዚአብሔር እድሜው ጤና ይስጣት፣ እኔም ይስጠኝ፣ እናንተም ይስጣችሁ። ያለውን ንብረት እኔ አሁን ያለውን ነገር ህግን አጣርቶ እንትን ብሎ እነዚህ ሰዎችን በህግ ቁጥጥር አድርጎ እኔ ለልጄን ያለውን ውርስ ለእሷ ለማወርስ እንጂ እነሱ እንዲጨፍሩበት እነሱ እንድትኑበት ፈቃደኛ አልሆንም አሁንም። ስለዚህ አሁን እናንተ በያዛችሁት መንገድ መስመር ያለውን ነገር ተከታተላችሁ። እኔ አካል ጎዶሎኝ መራመድ መንቀሳቀስ አልችልም። አጣሩና መጨረሻውን ከአደራ ከእግዚአብሔር ጋር አደራው ለእናንተ የምሰጣችሁ ይህን ታስፈጽሙልኝ ይፈልጋሉ። እንግዲህ የእርሶ አደራ ባይነት ብቻ ሳይሆን እኛ በቻልነው አቅም ሙያችን የሚፈቅደው ይህንን ስለሆነ ይህንን ነገር ከማድረግ ወደኋላ አንልም። እንኳን እርሶ ላይ ጉዳት ላደረሱበት ሰዎች ይቅርና ለልጆም ወደኋላ አላልንም። ይህንን ወንጀል የሰራችበት ምክንያት ምን እንደሆነ እናውቃለን። ነገር ግን ወንጀል ወንጀል ነው። ወንጀለኛም ደግሞ ለሰራ ወንጀል ግዴታ መጠየቅ መቻል እንዳለበት እናስባለን። ስለዚህ ለየትኛውም አይነት ሰው እርሶም ቢሆን ትንሽ ወንጀል ቢኖሩበት ከዚህ ነገር ጋር የተነካካ ነገር ካለ በህግ ከማስጠየቅ ወደኋላ አንልም እና ለዚህ ምንም ስጋት አይግባውት። እያንዳንዱን ነገር እርሶ ላይ ጉዳት ያደረጉትን ሰዎች በመከታተል ለህግ አካል እናቀርባለን። አሁን ከያዝናቸው ሰዎች በተጨማሪ ሌሎችም አካላቶች ካሉ ለህግ ከማቅረብ ወደኋላ አንልም ማለት ነው። ከዛ በተጨማሪ ግን ከልጆ ብሌን እናት ጋር ከእርሶ የቀድሞ ባለቤት ጋርም የነበራችሁ ግንኙነት በጣም ሻካራ እንደነበርና እንደተለያያችሁ እናውቃለን። እና ይህ ምክንያት የተፈጠረው ለምንድን ነው? እሷ የእርሶን ገንዘብ ፍለጋ መታ እንደሆነ ካወቁ በኋላ ነው ወይስ ከመጀመሪያውም ሌላ ችግር ነበረው? ችግር የለውም። አንደኛ እሷ ያው ሴት አንዴ ከማንገት ሴት ከአንዴ ካዞረብህ ያንተን እንትን ነው የሚፈልጉት ሴቶች። ሌላ ተቀናቃኝ የለም። እሷ ሌላ እንትን ይኑራት አይኑራት እኔ እሱን አላውቅም። እኔም አካል ጉዳተኛ ነኝ። ሌላ ውሽማ ይኑራት አይኑራት እኔ አላውቅም። ያን ለመጠቀም ስትበል ለምን ትበል ይሄ ሁሉ ወንጀል ልትፈጽም የምችለው ለሀብቱና ለንብረቱ ብቻ ስትል እንጂ ለእኔ ምንም ላያደርገችልኝ ነገር የለም። ሌላ በነበርንበት ጊዜ በሀብት በንብረት ከነበረው ጊዜ ጀምሮ ስንኖር በጊዜው ጥሩ ኑሮ ነው የምንኖሩ። በቃ እኔ ያው ውትድርና እንትን አልኩ፣ እግሬ ተመታ እንትን አለ። ከዛ በኋላ ያው ውትድርና ከሄድኩ በኋላ ሌላ እንትን ይኑራት እሷ ነው የምታውቀው። ለዛችን ንብረት እንትን ለማድረግ ስትል ያደርገችው ወንጀል እንጂ ሌላ እኔ ከእሷ ጋር የናክል ጸብ የለን ምን የለን። ጥንስሰችው ለሌላ ለገንዘብ ነው። በቃ እኔን አሰቃይታ ያችን በቃ ወታደር መጣሁ አልሞትኩም። ስመጣ ስታይ አካል ጎዶሎ ነኝ። ያ ንብረት በቃ በሽተኛ ነው እሱን እንትን ከምንል የዛች የልጁ እናት ከእሱ ጋር ግንኙነት አሉ። ከዛ ከእህቴም ጋር ግንኙነት አደረጉ። እኔን በማሰቃየት ንብረቱ እነሱን የጋራ ንብረታቸው እንዲያደርጉና ህግ በሌለበት ወይም ሰው በሌለበት ታፍኜ ቁጭ ብዬ እነሱ መጨፈሪያ ገንዘቡ መጨፈሪያ ለማድረግ ነው። እነሱም ሀብት አከማቹ። ልጁ መኪና ገዛ ተባለ። እኔ ማውቀው ነገር የለም። እኔም ባዶ ቀርቼ አሁን ያው ከሐኪም ቤት ወጥቼ እናንተ ደርሳችሁልኝ ነው እኔም አሁን ጤንነቴ ትንሽ ሊመለስ ይቻላል። ስለዚህ ይሄ ነው እስካሁን ያለው። የእርሶን ነገሮች በምናጣራበት ሰዓት ላይ ብዙ ነገሮች አግኝተን ነበረ። ከልጆት ብሌን በተጨማሪ ከሌላ ሴት ጋር ግንኙነት እንደነበሩት እና ከዛ ሴትም የወለዱት ልጅ እንዳለ ብዙ ነገር ሰምተናል። ከዚህ በተጨማሪ ግን ለእኛ የሚጠቁሙን ነገር አለ። ምክንያቱም አንደኛ ልጆት ብሌን የእሷ የስጋ ወንድሞች ካሉ ከዚህ በተጨማሪ የስጋ እህትም ሊሆን ይችላል ካለ ማወቅ መቻል አለባት። ከዛ በተጨማሪ ግን እርሶ ላሉበት ሁኔታ እንደ አባትነት ኃላፊነት ወስደው ነገሮችን ማስተካከል ስላለቦት ሌላ የደበቁን ነገር ካለ ሌላ ለእኛ የሚነግሩ ሚስጥር ካለ እባክዎትን ንገሩኝ። ሌላ ምስጢር የለም። ምስጢር የሚባለው ምንድን ነው? ያው እሷም እኔ በዛን ሰዓት ብሌንን በምን ሰዓት እንዲህ ወንድም አለሽ ብዬ አልነገርኳት። ያ እኔ ጥፋት ነው። በመሀል እዛ ስታመም ትስል ቢያቅ ያ ሁሉ አያግተኝም ነበረ። እሷም ያን እሱን ወንድሟ መሆኑን ስታቅ ለእሷ ጋር ሆኖ ይደግፋት ነበር። እሱም በእርግጥ ጥፋቱ የኔ ነው ያለ መንገሬ ከሷ ያለ ማስታወቄ እናትየው ከማንም ጋር እንዳይገናኝ
ከኔም ጋር እንዳይገናኝ ከማንም ጋር ሳትለው ለዚህ ለወንጀል ሁሉ ያበቃችሁ አንዱ እናቱ ነች። ቢያቅ አያደርግም መቼም አባት ሞተ ተባለ በሞቱ ነው እንጂ የሚያውቀው ይሄን ንብረት አለ ይሄን ንብረት በቀየቀኑ በፊት የነበረው ችግር አይተዋል። ችግር ነበረባቸው። ከዛ መኪና ተገዛ። እሱ የሚያየው የአባቱ መሞትም ኖረም ምንም እንትን የሚለው ነገር የለም። በቃ ከበፊት ከድህነት ወጥቶ አሁን መኪና ይዞ ያለውን ኑሮ ነው የሚያየው እንጂ በቃ ሞተዋል ተብለዋል፣ ሞተዋል እነሱ። ስለዚህ አሁን አንዱ እንትኑ እኔ ያው ብዙም ባለመንቀሳቀሴ እንጂ እንትን ብዬ ከብሌን ጋር እንደዚህ ወንድም አለሽ ፈልጊው እንኳን ብዬ ማስታወቅ ነበረብኝ። ጥፋት የኔ ነው እሱ ነው እንጂ እነሱ ዞሮ ሴራ ያደረጉት ለገንዘቡ ነው። እሷ በመሀል እሷ ተቸገረች ብሌን በምንም ከነሱም ሳትሆን ከኔም ሳትሆን ከሁሉም አትሆነች። ያው አሁን እግዚአብሔር ይመስገን ፈጣሪ ያለ ቀን እንገናኛለን። ያለውን ነገር እንደሆነ አድርገን ያው በህግ እስካለ ድረስ ያለው ንብረት ወደ ራሳችን ለማስመለስ እንሞክራለን። እሺ እንግዲህ ተመልካቾቻችን ከካሜራ ጀርባም ያሉ ሰዎች ምልክት እየሰጡኝ ነው። ተሙ አንድ እንግዳ ይዞልን ይመጣል ማለት ነው። አንዳንድ ነገሮችን እያጣራ ነበር። በደንብ መፍታት ያለበት ችግርም እንደነበረ እና እዚህ ቦታ ላይ መገኘት ነበረበት በእርግጥ። ነገር ግን እንደምታዩት እዚህም ሆኖ ከካሜራም ጀርባ ብዙ ስራዎችን እየሰራ ነው ያለው። አንድ እንግዳ ይዞልን ይመጣል። ያንን እንግዳ ይዞ እንደመጣ ደግሞ ከጋሽ ነጋሽ ጋር እንዲሁም ደግሞ ከተሙ ጋር ሆነን እንመለሳለን ማለት ነው። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ቆዩ። ዋናው እኔና አንቺ መገናኘታችን ነው። እግዚአብሔር ፈቅዶልን ተገናኝተናል። እግዚአብሔር ለዚህ ቀን ያበቃን አምላክ ምስጋና ይድረሰው። በቃ ልጅ አታልቅሽ፣ እባክሽ አታልቅሽ፣ እባክሽ። ቆይ ምን ብታረጋቸው ነው አባ? ምን በድያቸው? እኔ ንብረቴን ጥዬ ሀብቴን ጥዬላቸው መጨፈሪያ ያደረጉት እንጂ ምን አደረኩ? እኔና አንቺ ተንገላታን እንጂ እባክሽ ልጄ እባክሽ። በቃ ዋናኛ እኔ መትረፌ ነው። እኔና አንቺ መገናኘታችን ነው ዋናው። እግዚአብሔር ይመስገን። በቃ እባክሽ በቃ አይዞሽ በለኝ። ተነሽ በቃ አይዞሽ እባክሽ። በቃ ልጄ በቃ ዋና እኛ መገናኘታችን ነው። ሁሉ ያለፈው ሁሉ አልፈዋል። ቢያንስ እሱ ነው። እስቲ ብሌን ተነሽና ቁጭ በይ። አባትሽን ካላገናኛችሁ ስትይ ነበር። ከቀናት በኋላ እንግዲህ ቤተሰቦች ሁላችንም ተመልሰን ተሰባስበናል። በስተመጨረሻም እንግዲህ አባትና ልጅ ተገናኝተዋል። ያ ብሌንን ወደዚህ ለማምጣት ብዙ ጥረት አድርገናል። ትንሽ ያለባት ምክንያት ስላለ ከህግ ቀለል ስለሆነች ትንሽ ፈቃደኛ አልነበሩም። ብቻ ግን በብዙ ፈተና አባትና ልጅን አገናኝተናል። እኔም እሱ ጉዳይ ሳስጨርስ ነበር ሁለቱ እንዲገናኙ ቤተሰቦች። በስተመጨረሻም ተገናኝተዋል። እንግዲህ ፋዘር በስተመጨረሻ እኔ እና እርሱም ተገናኝተናል። ያው ሆስፒታልም መጥቼ ተገናኝተን ነበረ። እንግዲህ የተለያዩ ፎቶዎች፣ ማስረጃዎች፣ ቪዲዮችንም ሳሳዩት ነበር። እንግዲህ ሞተዋል ተብለው ኦልሬዲ ቀብር ስነስርዓት ተዘጋጅቶ ማለት ከይዙ እኚህን ጉዳይ ማጣራት የጀመርነው እንደው ለብር ሲሉ ተገደሉ ብለን እንጂ በህይወት ይኖራሉ ብለን አልነበረም። ነገሩ ካሰብነው በላይ ውስብስብ ሆኖ እርሱ በህይወት ነበሩ። ምክንያቱም ያው ሚዲያ ላይ ገለጽ ስላሉ ነው። የቀሩ የንብረት ጉዳይ ስላሉ ጭራሽ ለሌላን ወጥመድ እንዳይደረጉ እንግዲህ ጉዳዩን አንገልጸውም እንጂ ለምን በህይወት እንዳቆዩት እኚህና እርሱ ተወያይተን ጉዳዩን በህግ ጉዳይ እንዲያዝ አድርገናል። ይሄ እንግዲህ ህግ ይፈታዋል ብለን ተስፋ እናደርጋለን። ቤተሰቦች እናት ይቅርታ ቤተሰቦች እንግዲህ እባክሽ ተነሺ፣ ያለሽ ሰዓት ጥቂት ስለሆነ አባትሽን በደንብ አግኝተሽ እንድትሄጂ ነው። እባክሽ ተነሺና ቁጭ አይዞሽ። ዋናው አባትሽን ማግኘትሽ ነው። የተሰጠን ጥቂት ደቂቃዎች ናቸው። አንቺን እዚህ ለማቆየት ትንሽ ሰዓት ነው ያለሽ። አባትሽን በጣም ብዙ ነገር ደርሶባቸዋል። የአእምሮ ጭንቀት፣ የአካላዊ ጉዳት፣ ምግብ አለመብላት፣ ብዙ ነገር ዶክተሮቹም እየነገሩኝ ነበረ። ብዙ ጨለማ ክፍል ብዙ ጊዜያት ስለተቀመጡ ትንሽ የመጨናነቅ ነገር ይታያል ብለዋል። እሱ ራስዎትን ያስታሙ። እኛ ጉዳዩን በተቻለ መጠን ምን ማለት እንዳለብኝ አላውቅም። በተቻለ መጠን ነፃ የምትወጣበትን ልጆትም ላጠፋችሁ ነገር በቀላሉ ተቀጥታ ታርማ ወደ እርሱ እንድትቀላቀል እናደርጋለን። የደረሰበት ነገር ግን በጣም አስደንጋጭ ነው። ሳሚ እንግዲህ ይህን ጉዳይ ስንጀምር እሳቸውን በህይወት እናገኛለን ብለን አልደረም። እንግዲህ ማለት በጣም ይከብዳል። ቤተሰቦች ምን ያህል
ማንን ያጠቃል ብለን እንደምናስብ ራሱ ግራ ገብቶናል። እስቲ የተሰማሽ ስሜት ካለ ከአንቺ እንስማ። እንዳልኩሽ አጭር ታይም ነው ያለሽ። ሌላም አንድ እንግዳ አለኝ ወደዚህ ማስገባላችሁ ነው። ከዛ በፊት ግን ያንቺን ስሜት መስማት ፈልጋለሁ። ፖሊሶቹ የሰጡን ትንሽ ጊዜ ስለሆነ ተመልሰሽ ወደዛ መሄድ ስላለብሽ ቤተሰቦች ይህንን ነገር እንድናመቻች የተለያዩ ሰዎች ይረድተውናል። እሷ ተመልሳ ወደ ህግ ከለላው ስለምትገባ በሰራችው ነገር ለትንሽ ደቂቃ ነው ፖሊሶቹ በአጃቢ ልከው እዚህ እንድትቀመጥ ያደረግነው። አሁን የምንገኘው ቤት እንግዲህ የእርሶ የጓደኛ ቤት ነው። ማምነው አንድ ጓደኛ ያለኝ እሱ ነው ስላሉ እሱ ቤት እንዲቀመጡ በእኛ ጥበቃ ስርም ሆኖ እሱ ቤት እንዲቀመጡ ነው ያደረግነው። ምክንያቱም ማንንም አላምንም ከዚህ በኋላ አንድ ወታደር ቤት እያለው ማምነው ሰው አለ ስላሉ እሱ ቤት ነው ይዘን የመጣ ነው። እሱንም ሰው ስም መጥቀስ አልችልም፣ ምክንያቱም ሌላ ጥቃት እንዳይከፈት ሌላ ነገር ያሉበት እንዳይታወቅ ስም አልጠቅስም። ፖሊሶቹን በዚህ አጋጣሚ አመሰግናለሁ ትብብር አድርገው አንቺን ስለሰጡን። አሁን ያለሽ ደቂቃ ትንሽ ስለሆነ አባትሽንም መናገር ነው የምትፈልጊው፣ ለእኛም ማለት የምትፈልጊው ነገር ካለ ብለሽ ያው ወደ ተለመደው ቦታ የምንሄድ ይሆናል ማለት ነው። እሱ ማለት እኔ ያን ሁሉ ነገር ያደረግኩት አባቴን አክስቴ እንደገደለችው ስለነገረችኝ ነው እንጂ ክፉ ሆኜ አይደለም። እናን ከቻላችሁ ባካችሁ አባቴን ላስታመመው አሁን እንኳን ቢያንስ አብሬው ልውልቅ እባካችሁ። እንደዚህ አይነት ነገርን ማድረግ አንችልም ብሌን፣ ምክንያቱም ነገሩ ሆኗል። ስለዚህ ወንጀል ስለሆነ በሰራሽ እናቴ ናት እኮ ይህን ሁሉ እንዳደርግ ያደረገችኝ እንጂ እኔ እንደዚህ አላደርግም። ታውቃለህ እንዲህ እንደማላደርግ ለእኔም ብለሽ ነው ወንጀል ውስጥ የገባሽው። ስለዚህ አሁንም ወንጀል ህግን ወንጀል ገደል ሳይሆን ወንጀልነቱ ስለሚጠየቅ ያው ህጉን እስከሚጣራ ድረስ እኔም ያለውን ታሪክ በሚዲያም በምንም ስለተወራ ነገሮችን እንዲያቀልሉሽ በሰዎችን በምንም እንትን ብዬ እኔ አስፈጽማለሁ። ችግር የለም። በቀልጅ አታልቅሽ ብሌን። ያው አቶ ነጋሽ የተወሰነውን ነገር አብራርተውልሻል ብዬ አስባለሁ። ምንም ቢሆን ወንጀል ነው። ከተጠያቂነት ደግሞ የምታመልጭበት ምንም አይነት ሁኔታ የለም። ቢሆንና እንደ አንቺ ምክንያት ከአባትሽ ጋር ብትቆይ ቢያንስ የህግ አካላቶችን ፈቅደው የምታስታሚበት መንገድ ቢፈጠር ለእኛም ደስታችን ነበር። ነገር ግን ግዴታ ወንጀለኛነትሽ ተረጋግጦ የፍርድ ሂደትሽን እስኪከታተል ድረስ እዛው መቆየት መቻል አለብሽ። ከዛ በኋላ ደግሞ እንደ ፍርድ ሂደትሽ የእስር ጊዜሽን ጨርሰሽ ነው መውጣት የምትችይው እንጂ እንዳደረግሽው ጥፋት አንቺ ተበዳይ ስለሆንሽ ወይ ደግሞ አንቺ አባት ተበዳይ ስለሆነ ህግ ላንቺ በተለየ ሁኔታ ነገሮችን የሚያይበት ምንም አይነት ምክንያት የለም። አሁን ግን ለእኛም ለተመልካችን ምናልባት የተሰማሽን ስሜት አባትሽን በማግኘትሽ ብዙ መስዋዕትነትን የከፈልሽለት አባት ነው። ብዙ አብረሽ ያሳለፍሽው ብዙ ፈተናዎችን አብረሽ እንደወደቅሽ ነግሮናል እና እንደ አንዳንድ ነገሮችን ብትነግሪን ንገሪንና ያለንን ነገር እንጨርስ። እሺ ማለት እናንተን በጣም ላመሰግናችሁ ነው የምፈልገው። ማለት በህይወቱ እንኳን አገኘዋለሁ ብዬ አስቤ አላቅም እና እግዚአብሔር ይስጥልን፣ አመሰግናለሁ። ቢያንስ የአባቴን አይን አይቼዋለሁ። ስለ ሁሉም ነገር ይቅርታ። ብሌን ከዚህ በተጨማሪ እዚህ ነገር ላይ ተሳታፊ የነበሩ ሰዎች ነበሩና በተለይ እናትሽ አክስትሽ ወይም ደግሞ የአባትሽ ብዙ ነገር ላይ ነበሩና እነዚህ ነገሮች ሁሉ ስታቂ ምን አይነት ስሜት ሊሰማሽ እንደሚችል በተለይ እናትሽ ያለውን ነገር ላንቺ ስናስረዳሽ እዛ ቦታ ላይ ምን አይነት ግርግር ተፈጥሮ እንደነበር እናውቃለን። እና እስቲ ስለዚህ ስምትይ ነገር አለ በራስ ሰው መከዳት በራስ ሰው መጎዳት ምን እንደሚመስል ማለት እኔ እናቴ መሆኗን ራሱ ተጠራጠርኩ። የእናቴ ሲሆን ግን የአክስቴ በገዛ ወንድሟ ላይ እንደዚህ ማድረጓ ለማመን ነው የከበደኝ። እናቴ ባሏ ነው፣ ምናልባት ቅም ይዛባት ምናምን ሊሆን ይችላል፣ ሊሆን የበደላት ነገር ይኖራል ብዬ ማሰብኩኝ። ግን የአክስቴ ነው ሞር የከፋው ያሳመመኝ። ብቻ ከባድ ነው። እስካሁንም ለማመን እየከበደኝ ነው። ያለፈው አልፏል። እስቲ ረጋ በሉ ወንድሜ ሳሚ። እንግዲህ ሌላም አንድ እንግዳ አለን። እሱን እንግዳ እባክህ እስቲ አንተም ከነሱ ጋር ቆይታ አድርግ። ችግር የለውም። እሱን ይዘህልኝና አስመጡታ። ረጋ በሉ ማለት
ከነበረብኝ ችግር አንጻር ተነስ እባክህ ስለሆነ ወታደር ቤት ስለነበርኩ ብዙ ዓመት ስለቆየሁ እንትን ብያለሁ። አልነገርኩሽም፣ አላስተዋወቅኩሽም። በቃ ተነስ ትተዋወቃላችሁ። ወንድሜ ያው እኔ አንዴ በዛ ወታደር ቤት እያለሁ አንድ ጓደኛ ነበረችኝ። ከእሷ ጋር እንትን ብዬ የእኔ ወንድም አለ። ወንድም አለሽ? ወንድምሽ ነው? ነች ወጥነች ያው ሁላ ነገር ነው ያራቀች። ወይኔ እንዳላቅ ነው ያረገች። በቃ እኔ የበደልኳችሁ ያጠፋኋችሁ ቅርታ አድርጉልኝ። እኔንም ቅርታ አድርጉልኝ። እቅርቢያችኋለሁ። እኔንም ቅር በሉኝ። እኔን ስላስተዋወቃችሁ የበደልኳችሁ እኔንም ቅር በሉኝ። እውነት ወንድሜ ነው። ወንድምሽ ነው። ያው ባለማወቁ የሁሉ ወንጀል ውስጥ ተገባችሁት። ባለመተዋወቅ የምን ወንጀል? ባለመተዋወቅ ነው ማለት የምን ወንጀል? እስቲ ብዙ አንቺም ይኸውልሽ እንደሰራሽው ጥፋት ወንድምሽም ባለማወቅ የሰራቸው ስህተቶች አሉ። ያው አባቱ መሆኑን እንኳን ሳያውቅ እዚህ ጦስ ውስጥ አብሮ ከእናቱ ጋር እሱም ተሳታፊ ነውና ማለት አባቴን አግቶት የነበረው እሱ ነው። ያው ባለማወቅ ነው። ምን ማለት ነው ባለማወቅ? አባቱ መሞቱን ነበር ወንድምሽ የሚያውቀው። እባክሽ አንቺም ቢሆን የሰራሽው ነገር አሁን ይኸውልሽ ነገሮቹን እንትን እንበል ከተባለ በጣም ውስብስብ ነው። ማን ነው ጥፋተኛ የሚለውን ራሱ የዚህ ቤተሰብ ነገር ከአይምሮ በላይ ነው። እዚህ ጋር አሁን እስካሁን ባለው ነገር ምንም ነገር ያላገኘንባቸው አባትሽ ላይ ብቻ ነው እንጂ ሁላችሁም የሰራችሁት ነገር አለ። አባትሽም ቢሆን ያጠፉት ነገር ቢኖር ይሄን ልጄ ነው ብሎ አለመቀበላቸው ትልቅ ጥፋት ነው። እሱም አባቱ እንደሞተ አድርጎ ነበር እስከዛሬ ከልጅነቱ ያደገው። የገዛ አባቱን ሲያግት ደግሞ አባቱ መሆኑን ሳያውቅ ነው። እኔ ለሱ ከቨር እያረኩ አይደለም። እሱም ቢሆን እንዳንቺ ተጠያቂ ነው። አንቺም ቢሆን የሰው አይና እስከ ማጥፋት ደርሰሻል። እባክሽ ሰው ለመወንጀል አቅም የላችሁ። ሁላችሁም በዚህ ኃጢያት ውስጥ ተነካክታችኋል። ማንንም ለመክሰስ መብት የለውም። እኔ የምፈልገው ዋናው ነገር ቤተሰቡ መገናኘቱን፣ ሰላም መሆናችንን ነው። ከዚህ በኋላ ደግሞ የሚቀጥለው ህግ ነው የሚዳኘው። በህግ አግባብ ሁሉም ሰው መዳኘት አለበት። ያጠፋ ብዙ ሰው አለ። ሁሉም ሰው ደግሞ የጥፋት እርካኑን ያህል ይቀጣል። ይህም ልጅ ወንድምሽ ነው ተብሏል። ይህን እንግዲህ በገዛ አባትሽ ነው ያረጋገጥነው። እኛ እንደውም እዚህ ካሜራ ላይ ከመቅረብ በፊት ከአባት ጋር እኔም ሆስፒታል በመጣው ሰዓት ቆይታ አድርገን ነበረ። እንዴት ተወለደ የሚለውን ብዙ ነገር ራሱ ቁጭ ብለን አውርተናል። አንተም ቢሆን ባለማወቅ የሰራቸው ስህተቶች አሉ። ለሱ ስህተቶች ደግሞ ያው እንደ ጥፋት የምትቀጣ ይሆናል። ለዚህ እገታ ተባባሪ ነህ ከእናትህ ጋር። እናትህን በህግ ከለላ ውስጥ ነች። የአንቺ እናትን በህግ ከለላ ውስጥ ነች። የእርሶ እህትን በህግ ከለላ ውስጥ እዚህ ውስጥ ሁለታችሁን ያላችሁት። ሁለታችሁም ይህንን ኢንተርቪው እንደጨረስን ያው ፖሊሶቹን አስፈቅደን ወደዚህ ያመጣናችሁ። እናንተም ወደ ህግ ከለላ ትገባላችሁ፣ በህጋዊ መንገድ ትዳኛላችሁ። እርሶም ደግሞ ሕክምናዎትን እየተከታተሉ ያው እንግዲህ ስለ ልጆቾት ስለ ሁለቱም አሁን እንግዲህ አንድን ልጅ ከአንዱ አይለዩም። እሱንም አለማሳደጉ ጥፋት ነው። በዚህ ነገር ተስማምተናል፣ አውርተን። ስለዚህ ያለውን ነገር የመጨረሻ መልእክት ካላችሁ ልስማና ፖሊሶችም እየጠበቁን ስለሆነ ወደዛ ማምራት አለብን። ከሁላችሁም ከአባት ልጀምር። የሚሉት ነገር ካለ የመጨረሻ መልእክት ማስተላለፍ ይችላል። እኔ እንግዲህ እግዚአብሔር ይመስገን ልጆቼ መገናኘቴ ፈጣሪን ማመስገን እወዳለሁ በመጀመሪያ። ከዛም እናንተ ማመስገን እፈልጋለሁ። አሁን እነዚህም ልጆቼ ናቸው፣ በቃ አብራኮቼ ናቸው። ከዚህ ተገናኝተው በአንድ ነገር ብዙ ነገር ባለመተዋወቅ ዘርን ባለመተዋወቅ ጋብቻ አለ፣ የተለያዩ ነገሮች አሉ። ይሄ ሁሉ ወንጀል ይሄ ሁሉ እንትን አንድ የኔ አካል ጉዳተኛ መሆኔ ነው እንጂ እኔ ልጆቹን ጠልቼ እሱ እንትን ብዬ ወይ እሷን አግልዬ አልነበረም። ሌላ ቢቀር እግዚአብሔር ይመስገን ንብረት ጠፍቶ አይደለም። ሌላ ቢቀር አካል ምንም ብትልም ቤት ውስጥ ሌላ እንስሳ ካለብህ ያ እኔ ከቤት እንትን ብዬ ወታደር ቤት መጥቼ እንትን ስልም እሷም ከኔ ጋር ስትንገላታ ያ ሁሉ የእሷ እናት ነች። የሁሉ እንስሳ እንትን ያደረገች ቤት እንዳልቀመጥ ምን አይነት የነዘነዘች መሆኑ ባልሆነም በቃ ሌላ ስሜን ስትል ከዛ ትቼ ወጥቼ ነው በቃ ሌላ ማንኛውም ቦታ ከሰው ጋር የለመንኩ ያደርኩ። እሷም ከኔ ጋር ተከራይተን ሆነ ቤት ተከራይተን ስንገላታ የነበር ነው። እሱም አንድ የበደል እኔም እንትን ባልልም እኔ እንትኑ ፍላጎቱ ነበረኝ ለማስተዋወቅም፣ ግን መንገዱ አላገኘሁትም። እሱ ማግኘት አልቻልኩም። እናትዮም አላገኘኋትም።
ቢሆንም በጊዜው በተወለደ ሰዓት እሱን የመንከባከብ ግዴታ ነበረበት። ጥፋት አለ ሁላችሁም ጋር። አሁን ነገሮቹ ላለመወሳሰብ እርሶም ቢሆኑ እንደተወለደ ጀምሮ መንከባከብ እንደ ምንም ከእናቱ ጋር ጋብቻ ላይኖሩት ይችላል። በድንገት የተፈጠረ በስተትም የተፈጠረ ልጅ ሊሆን ይችላል። ግን እንደ አባት የማሳደግ ግዴታ ነበረበት። ለእሱ ጥፋተኛ ኑት፣ ምንም ጥያቄ የሌለው ነገር እሱ ነው። ስለዚህ ለእሱ ነገር ደግሞ ከአሁን በኋላ ያለውን ነገር እንደ አባትና እንደ ልጅ ያው በሚከሰስበትም ነገር እንዲረዱት ከአሁኑ አሳስባለሁ። አንተ ጋር ልምጣ ወንድሜ። አንተም መናገር የምትፈልገው ነገር ካለ መናገር ትችላለህ። ምክንያቱም ይሄ መጨረሻ እድል ነው። ከዚህ በኋላ ህግ የሚፈታው ነገር ስለሆነ ምን ያህል ትቆያለህ? በነፃ ትለቀቃለህ? ህግ ነው የሚዳኘው። እኔ እንግዲህ ብዙ ነገሮችን አድርጌያለሁ። ምንም ባለማወቅም ሆነ ብዙ ነገሮችን ፈጽሜያለሁ። አባቴ ላይም ትልቅ በልጅ የማይደረግ ነገር አድርጌበታለሁ። ለሱ እንግዲህ ከእናንተ ይቅርታ በላይ ደግሞ ፈጣሪ ይቅር እንዲለኝ በራሴ በሃይማኖቴ እጸልያለሁ። ከዚህ በኋላ ደግሞ ያለው ነገር እንዳለ ህግ የሚፈታው ነው ማለት ወንድ ወንጀሌ ህግ ተገቢውን የራሴን ቅጣት እንዲሰጠኝ አውቃለሁ። ለሱም ዝግጁ ነኝ ለመቀበል። ከዛ በተጨማሪ ደግሞ ከሁሉም በላይ ትልቅ ስጦታ አግኝቻለሁ። እህቴን አግኝቻለሁ። ጥፋተኛ ምንም ብሆንም ቢያንስ ስጋዬ ነች፣ የአባትና የአባቴ ልጅ ነች እና በዚህ መሀል በዚህ ሁሉ ግርግር መሀል አሁን ያተረፍኩት ነው የምለው አንድ እህት አግኝቻለሁ። ቢያንስ ብቻዬን እንዳልሆንኩ አረጋግጫለሁኝ እና ለሚመጣብኝ ነገር ሁሉ በህግ ለሚፈረድብኝም በህግ ቅጣት ለሚሰጠኝም ነገር ራሴ ዝግጁ ነኝ። ላጠፋሁትም ነገር ሁላችሁም ከልቤ ይቅርታ ጠይቃለሁኝ እላለሁ። አመሰግናለሁ። እሺ እህታችን አንቺን የቀረሽው ያው ፖሊሶቹ እየጠበቁን ስለሆነ ነገሮቹን ፈጠን እናድርጋቸው። ያ የተሰጠን ደቂቆች አብቅተዋል። ከዛ ደቂቃ አሳልፈን ነው በትብብር ነው ይህም ነገር ያለውና እባክሽ መናገር የምትፈልጊው የመጨረሻ መልእክት ካለሽ ይቅርታ መጠየቅ የምትፈልጊው ነገር ካለ እድል ስጥሽ። እሺ ማለት ጥፋት እንደጠፋው አውቃለሁ፣ ይገባኛል። ግን በጣም ይቅርታ። አሁን ግን ከአባቴ ጋር ልሁን እባካችሁ። ከዚህ በላይ ጥፋተኛ ነኝ አውቃለሁ፣ ፍርድ ይገባኛል። ግን ቢያንስ አሁን እንኳን አጠገቡ ሆኜ ላስታምን ፍቀዱልኝ። ውድ ቤተሰቦች ይህን ነገር ብንችል በጣም ደስ ይለን ነበረ። አባትና ልጅን ባናለ ግን በህግ ከለላ ውስጥ ያለ ሰው ፍቃድ አውጥተን ስንት ፖሊስ ጋር ተጻጽፈን ያስመጣናት በጥበቃ በሁለት ፖሊስ ታጅባን የመጣችው ብዙ ነገሮችን ማዕት ውስጥ ገብተን ያመጣንሽ እና ሌላ ነገር አያስፈልግም። ወንድሜ አንተ እባክህ አንተ ወደ ውጭ ችግር የለም ኑ ውሰዱት። ቢያንስ ትንሹ እንኳን ላስታመመው ትንሽ ሰዓታችንን እየገደልሽ ነው። ይቅርታ ይህን ነገር ስለማድረግ ያው እርሶ ይረዱኛል። የህግ ነገር በህግ ነው መዳኘት ያለበት። እኛ አቅማችን ለህግ ማቅረብ ብቻ ነው። ሰዓቱ ስላበቃ እኛን ኃላፊነት ይህን ነገር ባናረግ ደስ ይለናል። ሳሚ መጣው ፋዘር